እዚህ እኔ ሳውዲ ነኝ፣ እህት ያለችው ዱባይ ነች። ሌላዋ ደግሞ ያለችው ወደ አውሮፓ ነው። ወደ እሷ ጋር ለመሄድ 15 ቀን ሲቀረው ነው የደፉት። ምንም ማድረጋችን ራስሽን ጠብቂ በእናትሽ ሰው ሀገር ላይ አይዞሽ። ሩቅ ሆኖ ሀዘን ከባድ ነው። ምንም አትጨምሪም። እግዚአብሔር አንቺ አሁን እሱ የሚወደውን ነገር ልጆቹን እያሰብሽ ራስሽን ጠብቂ። አሁን ለታ እኮ እኔ ጋር ገብተሽ ደህና ነበርሽ እኮ ደህና ስትጨርሽ። ምን ላድርግ? በቃ እኔ ምን እንደሆነ ሳስቦ ይመጣብኛል በአይምሮዬ ስራ ሁኔታ። በቃ ተይው እግዚአብሔር ይበቀልለት። ስላለቀሽ የሚፈጠር ነገር የለም። አታልቅሽ አንልም። የሆድሽን የውስጥሽን ነው የምታለሽው። ግን በቃ ሚዲያ ላይ ነው ያለሽው። እግዚአብሔር ያጽናሽ። እግዚአብሔር የወደደውን ነው የሚወስደው፣ የፈቀደውን። ከሱ ጋር መከራከርም መጨቃጨቅም አንፈልግም። እግዚአብሔር የገነት እንግዲህ ጽናቱን ይስጥሽ። ነፍሱን በአጸደ ገነት ያኑርልን። እሺ እናቴ አይዞሽ፣ በርታ። በሰው ሀገር ነው ያለሽው። ማንም ከጎንሽ የለም። ራስሽን ጠብቂ። እንግዲህ ከእግዚአብሔር መጋፋት አንችልም አይደል? አይዞሽ በርታ። ከእግዚአብሔር የመጣ ሆኖ እኮ አይቆጭም። አልታመምም። ምን አላለ ምቀኛ ነው። ሲፈቅድ ነው የሚሆነው ሁሉ ነገር። ሲፈቅድ እሱ ባለው ጊዜ እሱ በፈቀደው ሰዓት ነው የሚሆነው ሁሉ ነገር። እኛ በፈቀድነውማ ቢሆን ስንት ነገር እንሰራ ነበር። የኔ ቆንጆ ስንት ነገር እናደርግ ነበር እኛ በፈቀድነው። ልጁ አልተያዘም እንዴ? ገዳዩ አልተያዘም? ተይዟል። አራቱም ያው ለአራት ተቀጣጥሮ ነው አንድ ላይ ተመካክሮ ነው ያው ልጁ አናሸንፉም ብሎ እንደገና በአራት ተቀጣጥሮ በአራት ጥይት ነው። እግዚአብሔር ይበቃል። የሌላው አይደለም። በቃ ተይው። እግዚአብሔር ይበቃል። እግዚአብሔር ይበቀለዋል። እግዚአብሔር ይበቀላቸዋል። ተይው፣ ምንም አይደለም። እሱ መንግስተ ሰማያትን ወርሶ ይኖራል። ያው በቃ እግዚአብሔር ይበቀላቸው። በቃ እናቴ ራሽንም አንቺ ሰው ሀገር ላይ አንቺ ብትኖሪላቸው ይሻላል ለቀሩት ራሱ እና ራሽን አትጂ። ይቅርታ የሚደርስልሽ ሰው የለም። ችግር የለውም። ናንዬ እንኳን ደህና። ኧረ ችግር የለውም። ተይው እንኳን ናንዬ ሀይሚዬ ሳሚልኝ እንዴት ነሽ? እንዴት ናት? ደህና ነኝ እግዚአብሔር ይመስገን። ናንዬ ደህና ነሽ? እንኳን ደስ አለሽ ሳልልሽ ነው ትላንትና ሳልገባ በቃ ለዛ እኮ ነው አሁን ሳይሽ የገባሁት። አዎ በጣም በእውነት ምን ቆዝማለሽ ነገር እኮ ትንሽ ደቂ ሰዓት። እኔ ደግሞ ጠፍታብኛለች ናንዬ። ስለጠፋችብኝ ማሚቱ ፊት ለፊት ሳያት ምን ሆና ነው ብዬ ነው ሰላም ልላት የገባሁት። እና በዛው ደግሞ ጥያቄ ጠይቀው ሲያንቀለቅላቸው እሺ በኋላ እሺ በርታ በሺ እኔና በርቺ አታልቅሽ። በቃ አይዞሽ አይዞሽ ይሄን ይመስገን። ምን ታሪክ ነው እኮ በስመ አብ። የሰው ሀገር ቁጭ ብሎ ሀዘን አትስሚ መቤቴ። በጣም ውዴ እኛ ጋር ሰሞኑን ምን እንደሆነች እያስተማረቻት ህፃን ልጅ ናት። ከወንበር ትወርድና መሬት ላይ ትቀመጣለች። ከዛ ህፃኗ ማለት ነው አስተማሪዋ እያስተማረች ነው፣ አላየቻትም። ከዛ ልክ የሚጥል አለባት ሴትዮዋ ማለት ነው። የሚጥል አለባት አዙሯ ድፍት ስትል ልጅቷ ላይ ሄዳ ጭንቅላቷ ሄድና ልጅቷ ከመሬት ጋር ሞተች። ህፃኗ የ5 ዓመት ልጅ። እሺ ይሄ ሰው ምን ይባላል? በመቤቴ ምንድን ነው የሚባለው? እሺ አሁን በስመ አብ ወመንፈስ ቅዱስ በጣም ያስፈራል፣ በጣም ያሳዝናል። እንግዲህ አስበሽውን ከዛ ከህመሟ ስትነቃ ሴትዮዋ ነፍሰ ገዳይ ሆናለች። በጣም ነፍሰ ገዳይ እንደዚህም አለ። አየሽ እግዚአብሔር ይጠብቃል ስለሁሉም የእውነት እግዚአብሔር ይጠብቃል። ባለንጣ ስንገባ እግዚአብሔር ፈጣሪ ይጠብቃል። አሟሟታችንን ያስባል። ለዚች እድሜ እንትና እንደዚህ ነው እየተባባልን እንባላለን። እኛ እግዚአብሔር ይጠብቃል ሁሉም። ግን መሆን የሌለበት ነው። በቃ ሁሉም ለበጎ ነው። ራሱን ይምራ ሰው ራሱ። አስበሽዋል? አስበው አይደለም ለስራ እንደወጣችሁ ነው። በቃ እዛ ጋ አጋጣሚ በሽታዋ ጣላት፣ ልጅቷ ሞተች። ምን አይነት ጭንቅላት ይኖራታል እቺ ሴት? አስበሽዋል? ላንዬ ምን አይነት ጭንቅላት ይኖራታል? ወይ ለሷ ለቋሚዋ ከባድ ነው። ለቋሚዋ ከባድ ነው። ለቤተሰቦቿ ደግሞ ለህፃኗ በጣም በዛ ላይ እዚህ ኳተር ነው ያለችው እናት። አስበሽዋል?
ስደት ላይ እናት አሁን ነው ጥላት የመጣችሁ ከወራት በፊት። ትምህርት ቤቱ አስተማሪዋ ናት እንዴ? እናቷ አይደለችም? እናት ይኸውልሽ እንደዚህ እየጻፈች ነው እሷ ሰሌዳ ላይ። ልጅቷ ከወንበር ወርዳ መሬት ላይ ተቀምጣለች፣ አላየቻትም ከስሯ። ከዛ የሚጥል በሽታ አለባት ሴትዮዋ። ድፍት ሲያረጋት ወስዶ አዙሮ ልጅቷ ላይ ትወርቃለች። ልጅቷ ትሄድና ከመሬት ጋር ትጋጫለች ሲሚንቶ ላይ። ከዛ ልክ ደሙ የውስጡ ደም ሲፈስ ያው ጭንቅላቷ ውስጥ ደሟ ሲፈስ ጸጥ አለች ልጅቷ። ሴትዮዋ እንግዲህ ስትነቃ ወንጀለኛ ናት ማለት ነው። አቤት አስበሽዋል? ያሳዝናል። ከባድ ነው። እናትማ ያለችው እዚህ ናት፣ ኳተር ላይ ቁጭ ብላለች እናት። አሁን ነው የምትገባው፣ ሰሞኑን ትገባለች። ፍርደት ፈርዶባታል። ስደት ላይ ሆነሽ ሀዘን መቀበል ማለት እግዚአብሔር ካላበረታሽ ይሄ የፈጣሪ ትእዛዝ ነው። ከላይ እኮ ነው ትእዛዙ። ከጠዋቱ ስትፈጠር ራሱ በዚህ ነው የምታልፊ ብሏታል ፈጣሪ። ለማንኛውም ናንዬ በኋላ እንገናኝ። ወዳችኋለሁ። የወሎ ቀበጥ ነዝንዘሽ ልደፊ ነው። ደህና ነሽ ወይ? ጨጓራሽ ደህና ትይኛለሽ። እኔ ጨጓራዬን አመመኝ ብዬ ስቶሪ ላይ ለጥፌያለሁ። ሚማሬ ምን ፈልገሽ ነው ከኔ ጋር? ካስደበርኳችሁ ሶሪ። ጥያቄ ተጠየቅ መለስ። አይዟችሁ ምንም የለም፣ አዲስ ነገር የለም። በቃ ሃይሚ የሚያስደብር ነገር ትናገራለች እንዴ? ሃይሚ ስቶሪ አይተን እኮ ነው ሀኒዬ። ናኒ ወና አረገኝ ስቶሪ አይደለም ናኒ ሃይሚን ስቶሪ ለቃለች እና የእሷን አይተው ማለት ነው እያሉ ነው። እያለቀሰ ነው ህዝቡ። ዛራም እኮ ለስራ ተዘጋጁ በርቺ እያለ ለጥፋለች። አይደለም ምንድን ነው የሚለው ገኒ ስቶሪው ምንድን ነው ያለችው እኮ እሷ የሆነ ማመና የሆነ ነገር ነው። አንብቢ ስቶሪ የሚለው ቆይ ላሳያችሁ። ከዛኛው ወዲና መመኝ ዛሬ ስንት ቦጅባጃ ሰው አለ እንዴ! ሳይፋቀር ሰው አንድ ቤት ይኖራል? በመድኃኒዓለም ምስኪን ናቸው ግን እግዚአብሔርን እናንተ ለነገታው ወዴስ ግን እኔ እንዴት እንደሚያሳዝን ምስኪን ናችሁ በጣም። ምንድን ነው ሳሚልኝ ያለሽ? ቀደም ልጅቷ መታ ነው አይደለም? ልጅቷ መታ ካለቀሰች በኋላ ነው እንጂ መጀመሪያ እኔ በሱ ቪዲዮ አልቅሻለሁ። በጣም እኔ እናት አይዞሽ ስጠፋብኝ እኮ ነው እንዴ ምን ሆና ነው ብዬ እኔም ባለፈው በብቼ እኮ ነገረችኝ እና በቃ እንደ ማንም ሰው የለም። ደግሞ ትንሽ ሰው ነበር እኮ ስገባ በመቼው መቱ ምናምን እንደሞላ እንደ 17 ሰው ነበር ስገባ ናንዬ ትናንት ደስ አለሽ አይደል? አይ በደንብ እንጂ እኔ እኮ እየዞርኩ አንቺ ጋርም ልመጣ ነበረ። አልከፈትሽም፣ አላየሁም። በጣም የትናንትና ደስታማ መቼም እኔ እንጃ። ስሚ ዛሬ ምንም ብትልም ትናንትና ደስታ መለፈስ የለበትም። ዛሬ አሁን እነሱ የሚሉት አንዳንዶቹ እንትኑን አይተው ሌላ ነገር ነው። ሃይሚ እንኳን ምንም ብትልም የትናንትና ደስታ መደፍረስ የለበትም። እኔ እንጃ እንግዲህ እግዚአብሔር ነው የሚያውቀው። ምን አንደኛው ያንተ የሚሉት እንዴ የሚሆነው ብሩኬን ራሱ እየሰደበው አይደል እንዴ? ይሄ ቡታጅራው ይሄ ቀፎ ጭንቅላት አይ እሱን ተይው። እሱ ደግሞ ሰላም እንዴት ናችሁ? እንዴት ነሽ? እንዴት ነሽማ? አለው ባለጌ ናቸው እንደው ጭንቅላት የሌላቸው ናቸው የቡታጅራ ወንዶች። እኔ ቆንጆ ደህና ነሽ? እኔ በጣም ደህና ነኝ። በጣም የምወድ በነገራችን ቴንኪው እኔ እናት እኔ ናንዬ ወይዬ ምን ሆነሽ ነው? ማታ ደግሞ ጨፍራለሁ። እሺ እመጣለሁ። እሺ እንጨፍራለን። እየሰከሰችሽ ነው ማሬ። እኔ ምን ደህና ነገር ከመጣ ነው የምጨፍረው፣ ካልመጣ ጭራሽ ስልኬንም አልከፍተው።
የምርሽና አዎ እኔ የሚያሳዝን የሚያስለቅስ ነገር ታዩ። ምንም ይንጣ ጨፍራለሁ የኔ እናት። አዎ ጨፍሪ፣ ዝም በይ። ጫፉን አግኝተሻል እንዴ? ጫፉ ታይቷል። ሰምታችኋል። 74 ሰዎች አላችሁ። አይንዬ ትከፍቻለሽ እጨፍራለሁ ብላለች። ሰምታችኋል። የምር እመጣለሁ። የመክፈች እግዚአብሔር ትጅም ብያታለሁ። እንደውም ትጅ ትንሿን እራሱ ችግር የለም በቃ ጨፍራለሁ ብለሻል። አሁን ከአንደበትሽ ወጥቷል ውዴ። ያው ሌላ ነገር እንኳን ቢመጣ እንዳትቀይር ያሳብሽ። ነገርኩሽ። እግዚአብሔርን የምሬን ነው። ለምን ይሄ እኮ የታወቀ ነገር ነው። እነሱ እኮ ዛሬ የድሮ አብሮ የነበረ ነገር ስለሆነ አልፈራም። ችግር የለም። ሳሚልኝ ፈታ በይ እንዴ! ፊትሽ ምን ሆነሽ ነው? ምንም። ኧረ ፈታ በይ። ስትደሰቻ አንዴ ስታዝኛ አንዴ እንደው እኮ አንቺን ምን እንደምናደርግሽ እንጃ። ፈታ በይ እግዚአብሔር። እንደዚህ ነኝ እኮ የለውም። ምንም ያለችው እኮ ነገር የለም። ስቶሪውንም ያወቅኩት ራሱ ስቶሪው እኮ የሚለው እኮ በዛች ሞመንት የተሰማትን እኮ ነው የተናገረችው። እዛያች ደቂቃ ላይ የተሰማት ስሜት አለ። በነገርሽ ላይ ያንን ያንዬ ፈገግታዋን አይተሽዋል? ትላንትና ራሱ በጣም እኮ ነው ያንን ፈገግታ አንቺ ጥላ ሰው በዛች ሞመንት የሚሰማው ስሜት አለ እኮ። ዝም ብለን አይደለም ሰዎች ነው። ናንዬ የትኛውም ሴት ብትሆን በዛ አጋጣሚ አፈቅርሻለሁ ስትባል እኔም አፈቅራለሁ ምትል ሴት እኔ ዘንዛላ ምትመስለኝ እንደራሴ። አሉ ሀይሚዬ፣ ግን ሀይሚ ቬሪ ኳሊቲ ሌዲ ናት። እሷ በጣም እንትን ነች፣ በጣም የረቀቀች ልጅ ናት። በጣም ስርዓት ያላት ነች። የምታረገውን ነገር ውዝን ሚኒት እንኳን አስባም ሊሆን ይችላል። ለምን እንደዚህ በአንዴ እሺ ማለት እዚህ ላይ እንትን ይላል። ሌላም ለራሷ በጣም ጥሩ ነው ያደረገችው። እውነት ትምህርት እኮ ነው እነሱ ስሜቴን መናገር ብፈራም ውስጤን ማዳመጥ ከበደኝ ይላል። ከበደ በዛ ሞመንት አየሽ፣ አንቺ ራሱ እንደዛ ነው የምትሆኑ። ገባሽ? ስሜትሽንም መግለጽ ትፈሪያለሽ፣ ውስጥሽንም ለማዳመጥ በቃ ድብልቅልቅ ያለ ስሜት ነው የሚሰማሽ። ገባሽ? ሁሉ ሰው እንደዛ ነው ይመስለኛል። እና ያ ምንም ያሳስብ ነገር አይደለም። እኛ ምንም ነገር በኔጌቲቭ አንወስድ። እነሱ አይለያዩ እና አይን የሚያፈጥ ነው ያለገችው እንጂ ምንም ነገር የለም። እንደዚህ ውዴ በምን ወይ ሊጠይቀኝ ቻለ? እንዴት አስቦት ዛሬ እንዴት ተነሳሳ? ታያለሽ እኮ ቁጭ ብለሽ አብረሽ ብቻሽን። ደግሞ ሀይሚዬ ምንድነው ዋናው ይሄ ፕራንክ የሚሉት ነገር ሰው ሞቶ እኮ አልሞተም የሚያሰኝ ጊዜ ሆኗል እኮ። ለምን ሁሌ በፕራንክ ስለሆነ አላመነችም። ገባሽ? እሷም ኃይለኛ ፕራንክ ስታረግ እንደዛም አለ። ገባሽ? ብዙ ነገር ነው። ለምን መሰለሽ እኔም አፈቅርሃለሁ ብትለው እዛ ጋር ፕራንክ ነው ቢላት አቤት ብትሰበር እንዴ! ይሄን ደግሞ ማጣራት አለባት። ይሄን ነገር ማጣራት አለባት። እኔ ትክክል ነች ብዬ ነው ማስበው። እኔም እንዳንቺ ነኝ። እኔ ዋናው ከሱ አፍ መውጣቱ ነው እንጂ ምንም እንትን የለውም። እና እሱ ትላንትና ኢንትሮ መግቢያ የሰራውን አይታ ነው እኮ አሁን ክብራን ካለመሆኑ የምትወስነው። ደግሞ እኮ እሱ እንትኑ ላይ እኮ ፖስቷል። እንኳን ደስ አለን ብሎ ሪፖስት ነው ያደረገው። ሰው ነው ያደረገለት። እሱ ደግሞ ስቶሪ ላይ ያደረገ ሪፖስት ነው ያደረገው። ግን ይኸውላችሁ አያስጨንቅም። የሀይሚና የብሩክ በጣም የሚዋደዱ የሚፋቀሩ ልጆች ናቸው። አይለያዩ፣ ምንም ችግር የለም። አልቀበልም የማትለው አንድ ናቸው። እሱ ዝም ብለን ኔጌቲቭ አናስብ። ኧረ አይዟችሁ፣ የለም እንደዚህ አይነት ነገር የለም። ፏፈሽ ነው ዛሬ። ሳሚልኝ ወታ እንዴት እንደምትጨፍር እንዲሁ እየታየኝ ነው። እኔና እሷ በጭንቅላት ነበር እንዴ? በጭንቅላት እኔ ራሴ ማለት ነው እኔ ራሱ ማለት ነው ጋስቴን ማንም ሳላስገባ ምን ያህል ጭፈራ እንደምጨፍር ታዩኛላችሁ። ኦኬ አልኩ እንዴ ኧረ አምጦኝ ነው። እኔ ትላንት አላየሁም፣ ዛሬ አይሻለሁ። እኔ መቼ ጨፈርኩ? ትላንት አልጨፈርኩም እኮ። ትላንት አልጨፈርሽም? ኦኬ ስራ ላይ ነበርኩ። አይ እኛ ለሰርጉ እንጨፍራለን እንግዲህ። አንደኛችንን እዛው ቦታው ላይ ሄደን ይሻላል። እናንተማ በአንድ አፍ ነዋ። ናንዬ በአንድ አፍ
እዮብና ረዱ የፍቅር ጥያቄ ሲያቀርብላት እንዴት እንደሆነ ትዝ ያለኝ እነሱ ናቸው። እንዲያው እሷ ራሱ እኮ ከስንት ጊዜ በኋላ ሄዳ ነው ወንድሙ ነግራ ምናምን ከዛ በኋላ የተስማሙት እና ወንድሞቹ እንጨት ላይ ሆነው እኮ ነበር ሳይሆን፣ አዎ በጣም ደስ ይል ነበረ። እና ይሄ ፍራንክ እኮ መስሏት እሷን ተጨንቃ ምናምን ነበር ሄደችው። ያው መጥፎ ነው ይሄ በፍራንክ ምናምን ዙሪያ ትጠራጠሪያለሽ፣ ጥርጣሬ ውስጥ ነው የምትገቢው። እንትን ይሄ ምንድነው ማነው እሱ አብርሽ እንዳደረገው የሆነ እንትን ድግስ ነገር ቢኖር አትጠራጠር። አሁን ይሄ ዝም ብሎ ሜዳ ላይ ሲሆን ፍራንክ ይመስላል፣ ያስደነግጣል። ውዴ እንደውም እንኳን እንደሱ እሷ ደግሞ አድርገው እንኳን ድግስ አላደረገም። የአበባ ማት የከመረው ላይ እየተፋታ ነው። ይቅርብን፣ በአፉ ይንገራል። ልልሽ የፈለኩት እኮ እንደዛ ቢሆን ፍራንክ ነው ብላ አታስብም፣ ህዝብ ስላለ ነው እንጂ የዛን ሰዓት ቆይ ላስብበት ብላ ትታው ብትሄድ እሱ አይሰበርም። መጀመሪያ ማረጋገጥ አለበት። ለትላንቱ ራሱ ደንግጧል ሃይሚዬ። ኧረ በስመ አብ እንትኑን እንኳን ካሜራውን እኮ አይም ወደዛ እያየ እንትን እያለ ነው የሚሰራው። በስመ አብ ይከብዳል እኮ በጣም ነው የሚከብደው። እኔ ግን ያየሁባቸው በጣም በቃ ትዕግስትን ነው። እኔ እግዚአብሔርን ለእነሱ ቃል የለኝም። በተለይ በወንድ ልጅ ዙሪያ ለብሩክ ቃል የለኝም። እንደዚህ ይሄንን ሁሉ አፍኖ የሚወዳት ልጅ ከጎኗ አስቀምጦ ይሄ ሁሉ እኔ አይዶን ነው እንዴት በቃ ራሴን እውነት አልቅሻለሁ። ትናንትና አልዋሻችሁም።